በጎጃምና በወሎ ቀጠናዎች የአገዛዙ ኃይል ከባድ ምታስተናገደ የሰራዊት አባላቱም ፋኖን መቀላቀላቸውን ቀጥለዋል። በሌላ በኩል በሰሜን ኢትዮጵያ ዳግም የተቀሰቀሰው ውጊያ በ4 ኪሎ አገዛዝ የፖለቲካ ሴራ የተጀመረ ነው ተባለ። ከዚሁ ጋር በተያያዘ የአፋብን አመራሩ አርበኛ አስረስ ማረዳምጤ አሁናዊ ምላሽ ሰጥተዋል። ዛሬ ከባባድ አውደ ውጊያዎች እንደቀጠሉ ናቸው። ቀዳሚ የግንባር መረጃዎቻችን ናቸው። በሞት ጥላ ስር የሚኖሩ ድምፅ አልባ ኢትዮጵያውያን ጩኸት ሲያስተጋባ በሳውዲ እስር ቤቶች ውስጥ የሚፈጸመው ስቃይና የአብይ አህመድ አስተዳደር የጦርነት ሂደት ከባድ አደጋ ደቅኗል። አሳዛኙን የወጣቶች ድምፅ መረጃ ይዘነዋል። የወሎ ቤተ አምሐራ ምኒልክ እዝ ባካሄደው ጥልቅ ግምገማና የተሃድሶ መርሃ ግብር ድርጅታዊና ወታደራዊ አቅሙን የሚያጎለብቱም ውሳኔዎችን አስተላለፈ። ፋኖ አስተዳደራዊ መዋቅሩን እያጠናከረ ነው። በዝርዝር እናስደምጣችኋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለንም። በጎጃምና በወሎ ቀጠናዎች የአገዛዙ ኃይል ከባድ ምታስተናገደ የሰራዊት አባላትም ፋኖን መቀላቀላቸው ቀጥለዋል። በጎጃም ቀጠናና በወሎ ምድር በአገዛዙ የብልጽግና ኃይል ላይ ከባድ ወታደራዊና ፖለቲካዊ ውድቀት እየደረሰበት ይገኛል። ዛሬ ከማለዳው ጀምሮ በተካሄዱ ውጊያዎችና በሰራዊት ውስጥ በተፈጠረው የመበታተን ማዕበል ፋኖ ድሎችን እያስመዘገበ መዋሉ ተሰምቷል። በዚህም በነብሴ ሳር ምድር የአገዛዙ ሰራዊት ሽንፈትን አስተናግዷል። ኮሎኔል ጸጋይና ኮሚሽነር ሞላ በሚመሩት የአገዛዙ ሰራዊትና አድማ ብተና ስብስብ ላይ በጎጃም ቀጠና ነብሴ ሳር ምድር ከባድ ምት በፋኖ አባላት ተሰንዝሮባቸዋል። የአገዛዙ አዛዦች ይመሩት የነበረው አድማ ብተናና ሰራዊት ዛሬ ከማለዳው ጀምሮ ወደ አካባቢው ለመግባት ሙከራ አድርጎ ነበር። በዚህም የአባይ ሸለቆ ተርቦች ቢኤም መድፍ ዙ 23 እና 4 ሞርተሮችን አሰልፎ በከፍተኛ ዝግጅት የመጣውን የአገዛዙን ስብስብ በጽናት መክተውታል። የጠላትን ሰራዊት በሸለቆ ውስጥ ውጦ ለማስቀረት ከባድ ትንቅንቅ ያደረገው 74ኛ ክፍለ ጦር አባይ ሸለቆ ሻለቃ ባደረገው ተጋድሎ በአገዛዙ ኃይል ላይ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ማድረሱ ተረጋግጧል። በሌላ በኩል የአገዛዙ የጋንታ መሪዎች ትጥቃቸውን ይዘው ፋኖን ተቀላቀሉ። የብልጽግናው አገዛዝ ሰራዊት ሞራል መላሸቁንና ውድቀቱን መቃረቡን የሚያሳዩ ክስተቶች በወሎ ቤተ አማራ ቀጠናም ቀጥለዋል። ከ12ኛ ክፍለ ጦር 3ኛ ሬጅመንት የወጡ 10 አለቃ ሱሌማን ያለው እና 10 አለቃ ኤልያስ መለሰ የተባሉ ሁለት የጋንታ መሪዎች ትጥቃቸውን ይዘው ገብተዋል። አንድ ስናይፐርና አንድ ጥቁር ክላሽንኮቭ በመያዝ ፋኖን የተቀላቀሉ ሲሆን የተቀላቀሉትም የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አምሐራ ምኒልክ እዝ 303ኛ አሳምነው ኮር ክንፍ የሆነውን 81ኛ ወይም ውባንታ ባተ ክፍለ ጦርን ነው። የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ ባወጣው መረጃ መሰረት የ81ኛ ክፍለ ጦር ከፍተኛ አመራሮች ባደረጉላቸው ወንድማማችነት አቀባበል ደስተኛ መሆናቸውን የኮበለሉት አባላት ገልጸዋል። የወሎ ቤተ አምሐራ ምኒልክ እዝ ባካሄደው ጥልቅ ግምገማና የተሃድሶ መርሃ ግብር ድርጅታዊና ወታደራዊ አቅሙን የሚያጎለብቱ ውሳኔዎችን አስተላለፈ። በአማራ ክልል የሚካሄደው ህልውና ተጋድሎ ወደ አዲስ ስትራቴጂካዊ ምዕራፍ መሸጋገሩን የሚያሳዩ ኩነቶች እየታዩ ናቸው። የአፋብን ወሎ ቤተ አምሐራ ምኒልክ እዝ በቅርቡ ያካሄደውን ጥልቅ ግምገማ የተሃድሶ ስልጠናና አደረጃጀት ማስተካከያ አጠናክሮ ይፋ ማድረጉ የፋኖ ኃይል ከደፈጣ ውጊያ አልፎ ስልታዊና ዘመናዊ የወታደራዊ መዋቅር በመገንባት ላይ መሆኑን ማሳያ ሆኗል። በተቃራኒው ደግሞ የፌዴራልና የክልሉ አገዛዝ በየደረጃው ያለው አስተዳደር የጸጥታ መዋቅርና የፍትህ ስርዓት በዞን በወረዳና በቀበሌ ደረጃ ሙሉ በሙሉ በሚባል ደረጃ መፈራረሱ ተጠቁሟል። የወሎ ቤተ አምሐራ ምኒልክ ህዝብ አካሄደው ጥልቅ ግምገማና የተሃድሶ መርሃ ግብር ድርጅታዊና ወታደራዊ አቅሙን የሚያጎለብቱ ውሳኔዎችን አስተላልፏል። ከእነዚህም መካከል ከዚህ ቀደም ደጋው መብረቅ ወይም 106ኛ ኮር ተብሎ ይጠራ የነበረው አደረጃጀት በአፋብን ወታደራዊ መምሪያ መሰረትም 16ኛ ኮር ተብሎ እንዲደራጅ ተደርጓል። በዚህ መሰረት የክፍለ ጦሮቹ ስያሜ ተቀያይሯል። 22ኛ ክፍለ ጦር ወደ 161ኛ ክፍለ ጦር፣ 31ኛ ክፍለ ጦር ወደ 162ኛ ክፍለ ጦር፣ 34ኛ ክፍለ ጦር ወደ 163ኛ ክፍለ ጦር በመቀየር ስያሜ ተሰጥቷቸዋል። 16ኛ ኮርን በበላይነት የሚመሩትና እንደ ወታደራዊ ኮማንድ፣ ፖለቲካ፣ ዘመቻ፣ ፋይናንስ፣ ሎጂስቲክስ፣ ሕክምናና ህግ፣ ኦዲት፣ የሴቶች ጉዳይ እና ህዝብ አደረጃጀት ያሉ 29 ልዩ ልዩ ዘርፎችን የሚመሩ አመራሮች በአርበኞች አፈጻጸምና ብቃት ላይ ተመስርተው ተመድበዋል። አርበኛ ሀብቴ እባቡ የኮሩ ሰብሳቢ፣ አርበኛ ተመስገን አለባቸው ደግሞ ወታደራዊ አዛዥ ሆነው የተመደቡ ሲሆንም ይህም የፋኖን መዋቅር እንደ አንድ ዘመናዊ ሰራዊትና አስተዳደር አቃፊ አድርጎታል። የፋኖ ኃይል መዋቅሩን በተደራጀ ሁኔታ ማጠናቀሩና ወደ አንድ ወታደራዊ እዝ መሰብሰቡ በአንጻሩ የአገዛዙ ድካም ቁልጭ አድርጎ አሳይቷል። በአብዛኞቹ የወሎና አካባቢው ወረዳዎች የመንግስት መዋቅር ፈርሷል። የቀበሌና የወረዳ አስተዳዳሪዎች አካባቢውን ጥለው በመሸሻቸው ወይም ስራ በማቆማቸው የአገዛዙ የቁጥጥር አቅም ከዋና ዋና ከተሞች ውጪ ሙሉ በሙሉ አብቅቶለታል። ከዚህ ቀደም የአገዛዙ ምሰሶ የነበሩ ሚሊሻዎችና የክልሉ ልዩ
ልዩ ኃይል አባላት ከነመሳሪያቸው ወደ ፋኖ መዋቅር መቀላቀላቸው ወይም መዋቅራቸውን መተዋቸው አገዛዙ በመሬት ላይ ያለው የመከላከያና የጸጥታ አቅም እንዲዳከም አድርጎታል። ህዝቡ የአገዛዙን መመሪያዎችና ጥሪዎች ሙሉ በሙሉ ውድቅ በማድረግም የራሱን ደህንነትና ፍላጎት ከፋኖ መዋቅር ጋር ማያያዝ ጀምሯል። ይህ አዲሱ አደረጃጀት የፋኖን የውጊያ ዝግጁነት ከማሳደጉም በላይ በአካባቢው የሚፈጠረውን የመንግስት መዋቅር ክፍተት በስርዓት ለመተካት የሚያስችል መሰረትን ጥሏል። የፋኖ ኃይል በህግ፣ በሕክምና፣ በፋይናንስና በህዝብ አደረጃጀት ደረጃ ኃላፊዎችን መድቦ መንቀሳቀሱ ለህዝቡ አማራጭ አስተዳደራዊ አገልግሎት ለመስጠት፣ ወታደራዊ ግብረ ኃይሉን በስርዓት ለመምራት፣ የህዝቡን ህልውናና ደህንነት በተሻለ ሁኔታ ለማስጠበቅ ያለመ መሆኑን ኮሮ አስታውቋል። የወሎ ቤተ አማራ ምኒልክ እዝ ያደረገው ይህ የለውጥ እርምጃ የአገዛዙ መዋቅር መፍረሱንና የፋኖ ህዝባዊ ተጋድሎ ደግሞ ከተበታተነ እንቅስቃሴ ወደ ተደራጀና ተቋማዊ ወታደራዊ ፖለቲካዊ ኃያልነት መሸጋገሩን የሚያረጋግጥ መሆኑን የፋኖ ወታደራዊ ምንጮች ገልጸዋል። በሰሜን ኢትዮጵያ ዳግም የተቀሰቀሰው ግጭት በ4 ኪሎ አገዛዝ የፖለቲካ ሴራ የተጀመረ ነው ተባለ። ዛሬ ቅዳሜ ከንጋቱ 11 ሰዓት ከ45 ጀምሮ በሸረሪና በረህትና በአፋር ሚሊያ አቅጣጫዎች መድፍና የረጅም ርቀት የቡድን መሳሪያዎችን ያካተተ ከባድ ውጊያ መከፈቱ ተሰምቷል። ይህ በአዲስ መልክ የተቀሰቀሰው ጦርነት የአብይ አህመድ ብልጽግና አገዛዝ በሀገሪቱ ሰሜናዊ ክፍል ስልጣኑን ለማስቀጠል የሚያካሂደው አደገኛ የፖለቲካ ሴራ አካል መሆኑን በርካታ የፖለቲካና የወታደራዊ ተንታኞች በማመላከት ላይ ይገኛሉ። አብይ አህመድ ትናንት በአማራ ሚዲያ ኮርፖሬሽን አሚኮ በነበራቸው ቆይታ የፋኖ መሪዎች ወልቃይትን ለወያኔ ሊሰጡ ተስማምተዋል፣ እኔ ግን አልሰጥም አልኩ በማለት ያቀረቡት ንግግር የዚሁ የታሰበበት ሴራ መነሻ እንደሆነ ተጠቁሟል። ይህ ንግግር ተደርጎ በነጋታው በወልቃይት መስመር ውጊያ መጀመሩ የአጋጣሚ ክስተት ሳይሆን ግጭት በመፍጠር የስልጣን ዕድሜን ለማራዘም የተወጠነ መሆኑን የሚያሳይ ነው ሲሉ ተንታኞች አመላክተዋል። በትግራይና በአማራ ኃይሎች መካከል ሊፈጠር የሚችለውን ማንኛውም አይነት መግባባት ወይም ህብረት ለማፍረስ የሐሰት ትረካዎችን በመንዛት በሁለቱ ኃይሎች መካከል ያለመተማመን ቅራኔ እንዲነክስ ማድረግም አንዱ የአገዛዙ ሂደት መሆኑንም ጠቅሰዋል። ጥምር ኃይል ቀናት ባልሞሉ ሰዓታት ውስጥ አብይን ስልጣኑ እንደሚነጠቅ ያስረዱት ተንታኞችም ይህ እንዳይሆን አብይ አህመድ በወልቃይት ቀጠና ውጊያ እንዲቀሰቀስና የወሰን ግጭት እንዲኖር አበክረው እንደሚሰሩ ጠቅሰዋል። የብልጽግናውን ሰራዊት ከጊዜ ወደ ጊዜ አቅመ ቢስ እየሆነ በመምጣቱም አገዛዙ የህዝቡን ስሜት በመቀስቀስ ወልቃይት ተወረረባችሁ በሚል ሽፋን የአማራን ገበሬና ወጣት ዳግም የጦርነቱ ገባሪ ለማድረግ ያለመ ነው እንቅስቃሴ እንደሚጠቀም ይጠበቃልን ብለዋል። በአሁኑ ወቅት የብልጽግናው አገዛዝ ተወካይና ተጠሪ ሆነው በመንቀሳቀስ ላይ ያሉት እንደነ ኮሎኔል ደመቀ ዘውዱ ያሉት አካላት የአዲሱን ትውልድና የህዝቡን እውነተኛ ፍላጎት ወደ ጎን በመተው ለአገዛዙ መጠቀሚያ እየሆኑ መገኘታቸው አብይ አህመድ ይህንን መንገድ እንዲጠቀም እድል እንደፈጠረለት አስረድተዋል። ህወሓት ወደ ወልቃይት ዘመቻ የሚያደርግ ከሆነና አካባቢው ወደ ፋኖ ጦር ከገባ ቀጥተኛ ተጠያቂዎቹ የአገዛዙ ታዛዥ ሆነው ህዝቡን ለፖለቲካ ቁማር አሳልፈው የሚሰጡት እነዚሁ የብልጽግና ተጠሪዎች ይሆናሉ ሲሉም ጠቅሰዋል። ህወሓት የሰሜኑን ህዝብ ከማንኛውም እልቂት ለመጠበቅ ካሰበ የታሪካዊ አማራ ህዝብን ርስትና የወሰን ጥያቄዎችን በማክበር የግጭቱና የችግሩ ዋና ምንጭ የሆነውን የ4 ኪሎን የብልጽግና አገዛዝን ለማስወገድ በቅንነትና በቅንጅት መንቀሳቀስ እንዳለበትም መክረዋል። በሌላ በኩል አርበኛው መቶ አለቃ ግርማ እንቁልልጭ እያለን 4 ኪሎን እንነጥቃቸዋለን እንዳሉት አዲሱ የአማራ ትውልድ በስሜት የማይነዳ በጥቅሙ የማይደራደርና የአገዛዙን የከፋፍለህ ግዛው ፖለቲካ በደንብ የተረዳ መሆኑ ተጠቁሟል። ህወሓት የህዝብን ርስት አክብሮ ከብልጽግና አገዛዝ ጋር ያለውን ስር ነቀል ልዩነት ካልፈታና ሁለቱም ወገኖች የ4 ኪሎን ሴራ ተረድተው የችግሩን ምንጭ ከስሩ ካላስወግዱ በሚቀጥለው ጦርነት በሁለቱም ቀጠናዎች አሸናፊና ተሸናፊ የሌለው የሁለቱንም ክልል ህዝቦች የሚያጠፋ አላስፈላጊ እልቀት ብቻ ሆኖ ይቀጥላል ሲሉ የፖለቲካ ተንታኞች አብራርተዋል። ከዛሬው ጦርነት ጋር ተያይዞ ህወሓት መግለጫ ሰጥቷል። በመግለጫው የአብይ አህመድ ጄኖሳይዳዊ አገዛዝ እያካሄደ ለቆየው ወታደራዊ ዝግጅቶችም ትንኮሳዎችና የድሮን ድብደባዎች ተከትሎ ዛሬ ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል ሲል ክስ አሰምቷል። ጄኖሳይዳዊ አገዛዙ ወደ ስልጣን ከመጣበት ቀን አንስቶ በትግራይ ህዝብ እያካሄደ የቆየው ጄኖሳይዳዊ ተግባራትም የትግራይ ህዝብ ከምድረ ገጽ የማጥፋት እቅዱን ለማሳካት ካለው ህልም የተነሳ በመሆኑ ግልጽ ነው ያለው መግለጫው ከዚህ በመነሳትም ዓለም አቀፍ ወንጀሎችን እየፈጸመ ቆይቶ አሁንም በመፈጸም ላይ ይገኛል ብሏል። የፕሪቶሪያን ስምምነት ከተፈረመ በኋላ የትግራይ ህዝብን ለማንበርከክና ለመበተን ካለው የማይረካ ፍላጎት በመነሳትም የተለያዩ ተንኮሎች፣ ከበባና ክልከላዎች እንዲሁም ወታደራዊ መቀራረብ እያደረገ ቆይቶ ዳግም የትግራይ ህዝብ ከምድረ ገጽ ለማጥፋት ተነሳሽነት ወስዶ ዛሬ ጦርነቱን በግልጽ ጀምሮታል ሲል ይፋ አድርጓል። በመሆኑም በሀገር ውስጥና በሀገር ውጭ የምትኖሩ የትግራይ ህዝብ ዲያስፖራዎች፣ ሁሉም የትግራይ ሰራዊትና የጸጥታ አካላት፣ የትግራይ ብሔራውያን ኃይሎች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማትና ሌሎች የሚመለከታቸው አካላት ብሔራዊ ህልውናችንን ለማረጋገጥ በምናካሄደው ፍትሐዊ ትግል እንደ ትናንትናው እንደ ህዝብ ከቶ አንጠፋም፣ ዘበትን ብሔራዊ ብረስት በማለት ታሪክ ለመስራት ዝግጁ እንደሆኑ ጥሪ እያቀረብን ጄኖሳይዳዊ አገዛዙ ዳግም የከፈተብንን ጦርነት አስመልክቶ በሚመለከታቸው አካላት በየጊዜው ማብራሪያዎች የምንሰጥ
የሚሰጥ መሆኑን እንገልጻለን ሲል የኤርዶን ጥሪ አቅርቧል። በዚህ አጋጣሚ ህዝባችን ተገቢ ጥንቃቄዎችን እንዲያደርግ እናሳስባለን። የዓለም ማህበረሰቡም የአብይ አህመድ ጄኖሳይዳዊ አገዛዝም የጀመረው ዳግም ጦርነት በቀጠናውና በአካባቢው ሊያስከትል በሚችለው መዘዝ ዙሪያ ግንዛቤ ሊወስድ ይገባል ሲል ህወሓት ከትግራይ ብሔራዊ ክልላዊ መንግስት የተሰጠ መግለጫ በሚል ባሰራጨው መልእክቱ ላይ አሳስቧል። ከዚሁ ጋር በተያያዘ የአፋብን አመራሩ አርበኛ አስረስ ማረዳምጤ አሁናዊ ምላሽ ሰጥተዋል። አርበኛ አስረስ የገዢው አካል መግለጫዎችና ፕሮፓጋንዳዎች የትግሉን አቅጣጫ ሊያስቀይሩ እንደማይችሉም ገልጸዋል። ጠቅላይ ሚኒስትሩ ትላንት በአሚኮ ያቀረቧቸው አጀንዳዎችና ማብራሪያዎች የታለሙት በአማራ ህዝብ መካከል የአውራጃነትና የቡድን ልዩነቶችን በመፍጠር የትግሉን ማዕከል ማዳከም፣ ከዚህ ቀደም የነበሩ ህዝባዊ ጥያቄዎችንና የፖለቲካ ውጥረቶችን ወደ ሌላ አቅጣጫ ለማስቀየርም የመሞከር አካሄዶች ናቸው ብለዋል። ዛሬ በሸረሪና ከፍተኛ የተኩስ ልውውጥና የፊት ለፊት ውጊያ መከፈቱን ተረድተናል ያሉት አስረስ ይህም አገዛዙ ለራሱ ሴራ አስፈጻሚነት የጀመረው ነው ብለዋል። ሰራዊታቸው ከተለያዩ አቅጣጫዎች የሚቃጡ ጥቃቶችን ለመመከትና የተያዙ ስልታዊ ቦታዎችን ለማስከበር ዝግጁ መሆኑን በመግለጽ በሸረሪናና የተከፈተውን ውጊያ በቅርብ ርቀት እንደሚከታተሉና ወደፊት የሚሆነውን ለአማራ ህዝብ ተገቢ የሆነውን አካሄድ እንደሚከተሉ ጠቁመዋል። በሞት ጥላ ስር የሚኖሩ ድምፅ አልባ ኢትዮጵያውያን ጩኸት ሲስተጋባ በሳውዲ እስር ቤቶች ውስጥ የሚፈጸመው ስቃይና የአብይ አህመድ አስተዳደር የጦርነት ሂደት ከባድ አደጋ ደቅነዋል። የተሻለ ህይወትን ፍለጋ ድህነትንና በሀገር ውስጥ የሚቀጣጠለውን የጦርነት እሳት በመሸሽ የተሰደዱ በየካቲትና በበጋ ወራት በሳውዲ አረቢያ የሚገኙ መቶዎች የሚቆጠሩም ኢትዮጵያውያን ዛሬ በሞትና በህይወት መካከል ይገኛሉ። በደቡባዊ ሳውዲ አረቢያ በሚገኘው የሐሚስ ሙሻይት እስር ቤት ውስጥ የሚገኙት እነዚህ ዜጎች የሞት ፍርዳቸው የሚፈጸምበትን ቀን በከፍተኛ ጭንቀትና ተስፋ መቁረጥ ውስጥ ሆነው በመጠባበቅ ላይ ናቸው። በእስር ላይ የሚገኙት ኢትዮጵያውያን አብዛኞቹ አደንዛዥ እጽ ወይም ጫትና ሐሺሽ በማዘዋወር ወንጀል የተከሰሱ ሲሆን አብዛኞቹ ግን በቋንቋ ባለመግባባትና በገንዘብ ተታለው ባለማወቅ ወንጀል ውስጥ እንደተዘፈቁ ይናገራሉ። በእስር ቤት ውስጥ ያለው ሁኔታ ከሰብአዊ መብት መመሪያዎች ውጭ መሆኑን የሚገልጹት እስረኞችም ያጋጠማቸውን አስከፊ ሁኔታ ለቢቢሲ አስረድተዋል። ተከሳሾቹ ፍርድ ቤት በሚቀርቡበት ወቅት ምንም አይነት በህግ ጠበቃ ውክልና አይሰጣቸውም። ይግባኝ ለማለት እንኳን የጠበቃ አቅም የላቸውም። ተከሳሾች ይዘቱ ያልገባቸውና በአረበኛ የተጻፉ ሰነዶችን በኃይልና በግዴታ እንዲፈርሙ ይደረጋሉ። በእስር ቤት ውስጥ ያሉ እስረኞች መቼ ተራችን እንደሚደርስ አናውቅም፣ ከማልቀስ ውጭ አማራጭ የለንም፣ የሚሰጠንን ምግብ እንኳን መብላት አልቻልንም ሲሉ ያሳለፉትንና እያሳለፉ ያሉትን ጥልቅ ፍርሃት ተናግረዋል። ባለፉት ጥቂት ወራት ውስጥ ብቻ በደርዘን የሚቆጠሩ ኢትዮጵያውያን በሞት የተቀጡ ሲሆን በአሁኑ ወቅት ወደ 200 የሚጠጉ ዜጎች የሞት ፍርዱን በመጠባበቅ ላይ ናቸው። ኢትዮጵያውያን ወጣቶች ወደ ሳውዲ አረቢያና ወደ ሌሎች ሀገራት በሚደረጉ አደገኛ የጅቡቲና የየመን መስመሮችም ህይወታቸውን ሰጥተው እንዲሰደዱ የሚያስገድዳቸው ዋነኛ ምክንያት በሀገሪቱ ያለው አስተዳደሩ የሚከተለው የጦርነትና የጥፋት ፖሊሲ እንደሆነ ተደጋግሞ መነገሩና በድርጊትም እየታየ ያለ መሆኑ አይዘነጋም። አብዛኞቹ በእስር ቤት የሚገኙ ወጣቶች ስማቸው የተቀየሩት እንደ ሀብቶምና ደስታ ያሉ በትግራይና በሌሎች አካባቢዎች ከተቀሰቀሰው አስከፊ የእርስ በርስ ጦርነት የተነሳ ህልማቸው የተሰበረ፣ የትምህርትና የስራ ዕድላቸው የተዘጋባቸው ናቸው። አገዛዙ ሰላማዊ መፍትሄዎችን ከመፈለግ ይልቅ በየአቅጣጫው ለሚያቀጣጥለው ጦርነት ቅድሚያ መስጠቱ ሀገሪቱን ወደ ከፋ ኢኮኖሚያዊ ውድቀትና ወጣቶችን ደግሞ ለስደትና ለሞት ዳርጓቸዋል። ለቢቢሲ የአይን ምስክርነት የሰጡት ታሳሪዎች ባሉበት ክፍል 45 አልጋዎች ሲኖሩ ክፍሉ 90 ሰው እንዲይዝ ታስበው የተሰራ ቢሆንም አሁን ላይ 200 ታሳሪዎች በዚሁ ክፍል ታጭቀው እንደሚገኙ ገልጸዋል። በ2023 በአመት የሁለት ኢትዮጵያውያን የሞት ፍርድ ተፈጻሚ ሲደረግ በ2025 ግን 35 ኢትዮጵያውያን በስቅላት ተቀጥተዋል። ባለፉት 7 ወራት የ17 ኢትዮጵያውያን በተመሳሳይ ክስ የሞት ፍርድ ተፈጻሚ ሆኖባቸዋል። ለሚያዝያ ወር 3 ባለፈው ሰኔ ወር ደግሞ በአንድ ቀን ብቻ 5 ኢትዮጵያውያን በስቅላት እንዲሞቱ ተደርገዋል። በሳውዲ አረቢያ የሚገኙት እነዚህ በሞት ጥላ ስር የሚኖሩ ድምፅ አልባ ልጆችም እርዳታ ለማግኘት ቢጮሁም የአብይ አህመድ አስተዳደር ለዜጎቹ ህይወት የሚገባውን ትኩረት ባለመስጠቱ ደህናና ከሞት የሚታደጋቸው ዲፕሎማሲ ማግኘት አልቻሉም። አንድ እስረኛ ሌላውን ማጽናናት አይችልም። ከማልቀስ ውጭ አማራጭ የለንም። የሞት ተግባሩ መቼ እንደሚሆን ባናውቅም ተራችንን እየጠበቅን ነው ሲል ከእስር ቤት ለቢቢሲ የደወለ ኢትዮጵያዊ እስረኛ አስረድቷል። ምንም እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የሰብአዊ መብት ተሟጋቾችና አምነስቲ ኢንተርናሽናል እና የአፍሪካ ህብረት የሰብአዊ መብት ኮሚሽን መንግስት ጣልቃ እንዲገባ ቢጠይቁም የመንግስት ምላሽ እጅግ አነስተኛና ዝምታ ሆኗል። ሰኔ ወር ላይ የኢትዮጵያ አምባሳደር በእስር ቤቱ ጉብኝት ቢያደርጉም እስረኞቹ ችግራቸውን የሚያስረዱበት በቂ ጊዜ አልተሰጣቸውም። በዚያ ጉብኝት በኋላም ቢሆን ተጨማሪ ኢትዮጵያውያን በሞት መቀጣታቸው የአገዛዙ ዲፕሎማሲያዊ ጥረት ምን ያህል ደካማ እንደሆነ ማሳያ ነው። የአብይ አህመድ አስተዳደር ሀገሪቱን በጦርነት አዙሪት ውስጥ በመስፈቅ ወጣቶችን ለስደት ከመዳረጉም በላይ በባዕዳን ሀገር በሞት ፍርድ ስቃይ ላሉ ዜጎች ከለላ መስጠት አለመቻሉ ትልቅ ቁጣን እያስከተለ ያለ ሲሆንም ዓለም አቀፍ የመብት ተቋማትና የሃይማኖት አባቶች አሁንም አገዛዙ አስቸኳይ የዲፕሎማሲያዊ ጣልቃ ገብነት በማድረግ የዜጎቹን ህይወት እንዲታደግ ጥሪ ማቅረባቸውን ቀጥለዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር።